ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘንላችሁ መተናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን የዚህን የዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ መደረጉ እንዳይረሳ። በሀገራችን ውስጥ መልካም ከሚሰሩ ይልቅ ሀገርን ለመጥቀም ከሚተጉ ይልቅ ሀገርን ለማፍረስ የሚተጉ ብዙዎች ናቸው። ከነዚህ መካከል ደግሞ ስንመለከት የፋኖ አመራር የተባሉትና ወይም ደግሞ ነን ብለው የሚያስቡት እነ ዘመነ ካሴ የሚሰሩት ስራ እጅግ አስገራሚ ነው። እንግዲህ ሰሞነኛ ወሬ የሆነውና ትንሽ እኛንም ደግሞ ያሳቀን ነገር ምንድን ነው ብለን ስንመለከት የዘመነ ካሴና የህወሓት አብሮነት እስከ ምን ድረስ እንደሆነ የተመለከትንበት ነው። እንግዲህ ዘመነ ካሴ በጎጃም ፋኖ እኔ መሪ ነኝ፣ እኔ የተክለ ሃይማኖትን ቦታ የምተካ ሰው ነኝ ብሎ ከተቀመጠበት ሰዓት ጀምሮ ምን እያደረገ ነው ብለን ስንመለከት የራሱን ስልጣን ፖዚሽኑን ሊያስቀጥልለት የሚችል ቢችል እንደ ክልል መሪ የሚሆንበት ካልቻለ ደግሞ በክልል ውስጥ እየበጠበጠና እየዘረፈ እንደፈለገ የሚኖርበትን ስርዓት ለመመስረት ወይም ደግሞ ለመስራት እየተጋ ወይም ደግሞ እየሰራ ይገኛል ማለት ነው። ዘመነ ካሴ ምን አደረገ ብለን ስንመለከት እንግዲህ ዘመነ ካሴ አሁን ከህወሓት ጋር እየሰራ ያለው ስራ በፊት ምን ጠልቶ ነው ወደ በረሃ ወይም ደግሞ ወደ አስመራ የሸሸው ብለን እንድንጠይቅ ያደርገናል ማለት ነው። መጀመሪያውኑ ጀምሮ ስንመለከት ዘመነ ካሴ የህወሓት ደህንነት ወይም ደግሞ ሰላይ ነበረ በበፊቱም ዘመን ብለን ስንናገር በምክንያት ነው። አሁን ደግሞ በመረጃ ጭምር ነው የምንነግራችሁ ማለት ነው። እንግዲህ ፋኖ ትግል ጀመረ የተባለበትን ምክንያቶችን ስንመለከት አንደኛ ህወሓት የኛን መሬት ወስዷል የሚል አንደኛው ክሌሚንግ ነው። ለምሳሌ ሲባል እንደ ፋኖ ጀስት ክሌም ስለሚደረግ ነው እንጂ ሁሉም ፋኖ ሴም ኮዝ አለው ማለት አይደለም። ለምሳሌ ሲባል ራያ የአማራ ነው፣ እሱ ተወስዶብናል፣ ስለዚህ ሲባል ከወያኔ ወደኛ መመለስ አለበት ብለው ይናገሩ ነበረ። እሺ ሲባል ደግሞ አሁንም ደግሞ በምዕራብ አማራ በኩል ወይም ደግሞ በምዕራብ ሰሜን ምዕራብ ኢትዮጵያ በኩል ደግሞ ስንመለከት ሁመራ፣ ወልቃይት ምናምን የሚባሉት ደግሞ እንደገና እነሱ የአማራ መሬቶች ናቸውና ወደ አማራ መመለስ አለበት ብለው ሲጣሉ ሲታገሉ ነበረ። በጦርነቱም ጊዜ ደግሞ ያንን ቦታ መልሰው ይዘውታል ማለት ነው። እንግዲህ ይሄ የጦርነት ኮዛቸው ሆኖ የአማራ መብትና ጥያቄ ተነካ ብለው የገቡበት ጉዳይ ሆኖ ሳለ ነገር ግን አሁንም ያንን ነገር ደግሞ ለህወሓት አሳልፎ ለመስጠት የሚሰራ ስራ እንዳለ ከአንድ ስልክ ምልልስ ማግኘት ችለናል ማለት ነው። እንግዲህ ሁመራን ለማስመለስ፣ ወልቃይትን ለማስመለስ፣ ራያን ለማስመለስ የተጀመረው ጉዞ ራያን በመሸጥ ወልቃይትን በመሸጥ እየተጠናቀቀ ነው ማለት ነው። እንግዲህ እዚህ ስልክ ምልልስ ላይ የምንሰማው ይህንን ነው። ስፔሻሊ የሁመራና የወልቃይትን ጉዳይ ማለት ነው። እስቲ ሰምተን እንመለስ። መስገን ውሎ ጤና ሰላም ነው። ምንድነው የትግራይ አርሚ ምንድነው እንቅስቃሴ እያደረገ ነው? በምዕራብ ትግራይ ወደ ሁመራ ይገባል። ወልቃይት እንደዛ አለ ሊገቡ እኮ ነው። ረበዛ ኮረኔል ተከጀዘቡን ይዞ እየጠበቀ ነው፣ እየፈረሰ ነው። አንድ ሞተር ይያዝ ምን ሊወጁ ነው? ወደ ኮረኔሉ በጋራ ነው የምንይወስ። ሰማ ዘመነ ወልቃይትን ሸጦላቸው የተወንግስቱን እንድንሸጥላቸው እንችላለን አይደል? ዋናው ስምምነቱ ነው። ዘመነ መሪ እኮ ነው። ዘመነ እኮ መንግስት ነው። አላወቀውም እንደሆነ እንጂ ከሆነ ቆየሱማ እንደሰማችሁት ነው። እንግዲህ በዚህ ስልክ ምልልስ ላይ እንደምንመለከተው ቲዲኤፍ የትግራይ ሰራዊት ወደ ምዕራብ አማራ ወይም ደግሞ ወደ ምዕራብ ትግራይ እየተንቀሳቀሰ ነው፣ በምዕራብ በኩል እየተንቀሳቀሰ ነው ያል ሲል፣ አዎ ወልቃይትን መልሰው ለመያዝ እየተንቀሳቀሱ ነው አለ። ወልቃይትን ለመያዝ ደግሞ እየተንቀሳቀሱ ያሉት ከምን በመነሳት ነው? ኮዛቸው ምንድን ነው? በምን ላይ ተመስርተው ነው? ወይም ደግሞ ምንን ተማምነው ነው ይንቀሳቀሳሉ የነበሩት ብለን ስንጠይቅ የፌዴራል መንግስት ፈቅዶላቸው አይደለም፣ የአማራ ክልል መስተዳደር ፈቅዶላቸው አይደለም። ነገር ግን እነዘመነ ከህወሓት ጋር ባደረጉት ስምምነት
እናንተ ወልቃይትን ሁመራን ያዙ፣ የኔን የመንግስትነት ዓላማ በአማራ ክልል ላይ አስጠብቁልኝ በሚል ስምምነት ያንን ነገር እንዳደረጉት እየተናገረ ነበር ማለት ነው። ምን ሲል ነው የተናገረው ብለን ስንመለከት ደግሞ ዘመነ እኮ መንግስት ነው ይሏል። ዘመነ ሸጠላቸው አይደል? ምን ሲባል ሁመራንና ወልቃይትን ሸጠላቸው ሲል እንዴ ካስፈለገ ቤተመንግስቱንም ይሸጥላቸዋል አለ። የትኛው ቤተመንግስት እንደሆነ አልገባም። ጫካ ውስጥ ቤተመንግስት የሰሩት ካለ እሱን ያሳውቁንና በሱ ላይ ተመስርተን እናወራለን። ግን የትኛውን ቤተመንግስት እንደሆነ ባናቅም፣ ነገር ግን ቤተመንግስቱንም መሸጥ ለነሱ ይችላል። እንዴ ዘመነ እኮ መንግስት ነው እያለ ተናገረ ማለት ነው። ይታያችሁ እንግዲህ 20 ምናምን ዓመት ስታገለው የነበርኩት እያለ የሚያወራ ህወሓትን ማለት ነው። ከታገልኩት በኋላ ደግሞ እሱን ለማጥፋት ነው እየሰምሰራው ያለው ፋኖና ዘመነ አሁን ተመልሰው የህወሓት ቅጥረኛ ሆነው የአማራ ህዝብ ሁመራን ይላል፣ እነሱ ደግሞ የአማራን ህዝብ እንወክላለን እያሉ ሁመራንና ወልቃይትን ለነ ደብረጽዮን ሸጠውላቸው ነው የሚገኙት ማለት ነው። ለዚህ ነው ሰሞነኛው የህወሓት ታጣቂ ኃይል በምዕራብ ትግራይ በኩል አድርጎ ወደዛ ለመግባት እየሞከረ የነበረው። ከማን ጋር ተስማምተው ነው ብለን ስንመለከት ከዘመነ ካሴ ጋር። ዘመነ ካሴ ጋር ተስማምተው ነው ያንን ነገር እያደረጉ ያሉት። አያችሁ፣ ድሮ ሰላይ አድርገውት ከዚህ ወደ አስመራ ላኩት። በዛ ተቀምጦ የአስመራን ፓስፖርት ይዞ የአማራ ትግል የሚባለውን ነገር ጥቂት ቢሆኑም ማለት ነው የአማራ ትግል የሚባለውን ነገር እየሰለለ ኢንፎርሜሽን ይልክ ነበረ። የነሱም ይሄ ሚሽን ሳይሳካ ቀረና የቀደመውም ስርዓት በሚያልፍበት ጊዜ አሁን ደግሞ መጥቶ አማራ ክልልን እየበጠበጠ የነሱ ቅጥረኛ ሆኖ እየሰራ ይገኛል። በዚህ ብቻ ደግሞ ሳያበቃ የህወሓትን ዓላማና እቅድ ለማስፈጸም ነው እየተጋና እየሰራ ያለው ማለት ነው። ስለዚህ ይሄ ሰውዬ የአማራ ፋኖ ነው ወይስ የቲዲኤፍ ፋኖ ነው ወይም ደግሞ የህወሓት ፋኖ ነው ብለን ነው መጠየቅ ያለን። ካሁን በፊትም በሰራንላችሁ ቪዲዮዎች ላይ ደግሞ ስንናገር ለምሳሌ የአማራ ጥያቄ ብለው ይዘውት የሚወጡት ጥያቄ የአማራ ጥያቄ እንዳልሆነ አስረግጠን ተናግረናል። ለምሳሌ ሲባል ራያ የአማራ ምድር ይሉናል። ኦኬ ስንል ደግሞ ጥያቄው የወሎየው ብቻ ነው፣ ወሎ አካባቢ ያለው አማራ ጥያቄ። በባለፈውም ጊዜ ለእናንተ እንዳስረዳን ወሎ ላለው አማራ ሁመራና ወልቃይት ለሱ ምንም አይደለም ብለናል። ጎጃም ላለው አማራ የወሎ ምንድነው ራያ ምናምን የሚባሉት ቦታ ለነሱ ምንም ጉዳያቸው እንዳልሆነ ተመልክተናል። የጎጃሙ ጥያቄ ለጎንደርም ለወሎም ምንም ጥያቄ እንዳልሆነ ተመልክተናል። ሁሉም የተለያየ ምንድነው ዓላማ ይዞ ነው እየሰራ እየተንቀሳቀሰ እየሮጠ ያለው። ነገር ግን የግድ አብሮ ለመታገል ሲያስቡ ጥያቄውንም ዓላማውንም የጋራ አድርገውት ነው እንግዲህ የምናየው ማለት ነው። ከዛ ግን መሬት ላይ ሲወርድ ግን ሲባል ጎጃሙ እንደ ጎጃም ህዝቡ ማለት አይደለም። በጎጃም የሚንቀሳቀሰው ፋኖን ሁመራንና ወልቃይትን ለፋኖ ይሸጣል፣ ለህወሓት ይሸጣል። በማ በኩል ሲባል በዘመነ ካሴ በኩል። ጎንደር ያለው ራያንና ሌሎች ቦታዎችም ለኛ ጉዳያችን አይደለም ብለው ስለሚያስቡ ምንም አይነት ነገር የሚያደርጉላቸው ነገር የለም። ግን አብሮ ለመጠራት ሲባል ራያ የአማራ ነው፣ ወልቃይት የአማራ ነው ይላሉ። ጎጃም ፋኖ ወልቃይትንም ይሸጣል፣ ራያንም ይሸጣል ማለት ነው። ማ ሲባል ዘመነ ካሴ። ይሄ ሁሉ ለምን ሆነ ብለን ደግሞ ስንመለከት የፋኖ ትግል መነሻ ግቡ ምንም ሳይሆን የህወሓት ቅጥረኝነት ማለትም ድሮም ተቀጣሪ ነበር፣ አሁንም በተቀጣሪነቱ ነው እየቀጠለ ያለው። አመራሮቹ ምንድናቸው ሲባል የህወሓት ተላላኪ ናቸው። አመራሮቹ ምንድናቸው ሲባል የአስመራው ተላላኪ ናቸው፣ የኢሳያስ አፈወርቂ። እነ ኮሎኔል ፋንታውን ሞሐቤ የተናገሩት የህወሓትና የሻዕቢያ ተላላኪ ከመሆን ቢቀር ይሻላል ብለን የገባ ነው አለ። እውነቱን ነው። ምክንያቱም ሲባል እነዚህ ሰዎች እነሱን የሚልኳቸው እነሱ እንዲጠቀሙ ሳይሆን የሚልኳቸው የአስመራንና የህወሓትን ዓላማ ለማስፈጸም ብቻ ነው። አስፈጽመው ሲጨርሱ ደግሞ ያጠፏቸዋል ማለት ነው። ድሮ ሲያጠፏቸው ነው። ይሄ ደግሞ ያለ መሬት ላይ የተቀመጠ እውነት ነው ማለት ነው። ካፕቴኑ ሲናገር እንደነበረው
እንዴ ስፔሻሊ በጎጃም ውስጥ አለ ያሉ የጦር አመራሮች የፋኖ የጦር አመራር የተባሉ በጠቅላላ ዋናዎቹ ማለት ነው ሀገር ውስጥ የሉ ማለት ትግል የሚሉት እብደት ሲጀመር ሀገር ውስጥ ነበሩ። ነገር ግን መሃል ላይ ወጥተዋል። እነዘመነ አስመራ አንዴ ሱዳን እየገቡ እዛ እየኖሩ እንዳለ እንመለከታለን። ምክንያቱም ሲባል ጥይት ፍራቻ። ምክንያቱም ሲባል ለምንድን ነው እንዴ ታጋይ ሆኖ ሊታገል ወጥቶ እንዴት ጥይት ይፈራል ካላችሁ ሲጀመር እሱ ታጋይ አይደለም። ኑሮውን ለማሸነፍ የሚታገል ሰው ነው እንጂ ዓላማ ይዞ ህዝቤ ተደፈረ መብቴ ተነካ ብሎ ሊዋጋ የወጣ እንደዚህ አይነት ዓላማ ያለው ሰው ስላልሆነ ማለት። ስለዚህ ሲባል እንደዚህ አይነት ሰው ደግሞ ጥይትን ይፈራል። ነፃነት ተኮር ሳይሆን ዓላማው ጥቅም ተኮር ስለሆነ ጥቅምን ሌላ ጊዜ ላገኘው እችላለሁ ብሎ ስለሚያስብ ያንን ሽሽትና ፍራቻ ከዛ አካባቢ ይጠፋል። ታዲያ ይሄ አይነት ትግል ምን አይነት ትግል ነው? ታጋዮችን አብሮ ሆኖ የማያታግል መሪ ምን አይነት ታጋይ ነው? የነፃነትስ አውጪ ነው? ነፃ አውጪ ነው ብለን ስንጠይቅ ሜቢ ምኞቱን ነፃ ሊያወጣ ይችላል እንጂ የሚያወጣው ምንም ነገር የለም ነፃ ማለት ነው። የአማራ ህዝብ ሲጀመር ነፃነት ያለው ህዝብ ነው። ከምንም አይነት ባርነት ነፃ የሚወጣ ህዝብ አይደለም። የአማራ ህዝብ የተከበረ የራሱ ባህልና ወግ ያለው እምነት ያለው ህዝብ ነው። ይሄንን ህዝብ ነፃ አወጣለሁ ብሎ ሊታገልለት የሚችል አንድም አካል የለም። ከምንድን ነው ነፃ የሚያወጡት? ከብልጽግናው መንግስት ይላሉ። ብልጽግናው መንግስት ምን አደረገ? ማለቴ ብልጽግና ሊወቀስበት የሚችል ብዙ ነገር ሊኖር ይችላል። ግን የአማራ ህዝብ ላይ ምን አደረገ? ሲዋጉት ቦምብ አላዘነበባቸው። ባህር ዳር ላይ ቦምብ አላንጠባጠበባቸውም። ደብረ ማርቆስ ላይ ቦምብ አላንጠባጠበባቸውም። ደብረ ብርሃን ላይ ቦምብ አላንጠባጠበም። ሸዋሮቢት ላይ ቦምብ አላንጠባጠበም። ምንድን ነው ያደረገው? እነሱ በሚዋጉበት ቦታ ላይ የሄደ ኢንቨስትመንቶችን፣ ትላልቅ ሎጆችን፣ መስህቦችን ይሰራል። ከዚህ ያለፈ ነገር አለ? አማራ በምንድን ነው የተበደለው ነው? ማለትም ፓርቲውን እንደ ፓርቲ ጠልተውት ሳይሆን ነገር ግን የአንድ ብሔር ጠል ስለሆኑ የአንድ ብሔር ይመራዋል ብለው የሚያስቡትን ማንኛውንም ፓርቲም በሉት የመንግስት አደረጃጀትም በሉት የእግር ኳስም ክለብ በሉት ያንን መጥላት ስራቸው ነው አድርገው የሚንቀሳቀሱ። ይሄንን እንደ መታገያ ኢሹ አድርገው ካነሱ በኋላ ምን እያደረጉ ነው አሁን ደግሞ ያሉት? በዛ ሰበብ ለራሳቸው ዓላማ፣ ለራሳቸው ስልጣን፣ ለራሳቸው ጥቅም ሲሉ እነ ወልቃይትን ይሸጣሉ፣ እነ ሁመራን ይሸጣሉ፣ የአማራን ህዝብ ባዶ ያስቀራሉ። ወልቃይት የማን ነው? ሁመራ የማን ነው? እሱ ታሪክ ሲቀጥል ደግሞ ወረቀት የሚፈታው ነገር ነው። በዚህ ምንም ገብተን ሐሳባት የትግራይ ነው ሊባል አይችልም፣ ለአማራ ነው ልልም አልችልም። ግን የተነሱለትን ኮዝ አበላሽተው ያንን አካባቢ የሚሸጡ ከሆነ እነዚህ ሰዎች ወንበዴና ሌቦች ናቸው ማለት ነው። ሲናገር እንደሰማችሁት እንዴ ዘመነ እኮ መንግስት ነው አለ። የፈለገውን ማድረግ ይችላል፣ ቤተ መንግስቱንም መሸጥ ይችላል አለ። አያችሁ፣ ሸጦ ነው ማለት ነው። ሂሳብ ተቀብሎበታል ማለት ነው። ነጋዴ ነፃ አውጪ ማለት ነው። እነዚህ ሰዎች ደግሞ ፈሪዎች ስለሆኑ በሀገር ውስጥ ሆኖ አይዋጉም። ስለዚህ ሲባል አንዴ ማን ነው አስመራው ጋር ይሄዳሉ፣ ኢሳያስ አፈወርቂ ጋር ማለት ነው። አንዳንዴ ደግሞ ሄደው እነ ደቡብ ሱዳን አካባቢ ሄደው እዛ ተቀምጠው ጥይት ፍራቻ ህዝቡን ያስጨርሳሉ። እስኪ ይህን ቪዲዮ ተመልክተን እንምጣ። አመሰግናለሁ። እንዳያችሁት እንዲህ አቅፎት የሱዳን ወታደሮች ማለትም ተቃቅፎት ፎቶ እየተነሱ እናመሰግናለን ማለትም ራሱ እንደ ትልቅ ነገር ቆጥሮ ማለት ነው። እነሱ እኮ አብሮት የሚነሱት ፎቶ ማለት ነው እንደዚህ አይነት ሌባ ከየት መጣ እያሉ ነገ ይገሉታል። ባይዘ እዛ ከተቀመጠ አንድ የሚያደርጋቸው ዓላማ የላቸው ጀስት ወሬ ብቻ።
ለዚህ ነው የሽፍቶች ትግል የአማራን ህዝብ ዋጋ እያስከፈለ እንደሆነ እየተናገርን ያለነው። እንቺን ወሬ ጀባ እንበላችሁ ብለን የመጣ ነው። እስከ ፕሮግራማችን ፍጻሜ አብራችሁ ስለቆያችሁ ያመሰገን። ሰላም ሁኑ።